የሐዋርያት ሥራ 22 ስንት ሰዎች ይታያሉ? የሐዋርያት ሥራ ምዕራፍ 22 በርካታ ቁልፍ ሰዎችን፣ ስማቸውም ሆኑ ስማቸው ያልተጠቀሰ፣ በጳውሎስ ምስክርነትና እስር ውስጥ ሚና ይጫወታሉ። በጣም አስፈላጊው ስማቸውም ሆነ ስማቸው ያልተጠቀሰ ሰው ጳውሎስ ራሱ ነው። እሱም በምዕራፉ ውስጥ በሙሉ ይናገራል። ኢየሱስ ክርስቶስም ተጠቅሷል። ለጳውሎስ በራእይ ተገልጦ መመሪያ ሰጥቶታል። በተጨማሪም ሐናንያ እግዚአብሔር ለጳውሎስ ያነጋገረውና ወደ ጥምቀት የሚመራው ሰው ተብሎ ተሰይሟል። ሌላው የተጠቀሰው ቡድን በኢየሩሳሌም የነበሩት የአይሁድ ሕዝብ ነው። በግለሰብ ደረጃ ባይጠቀሱም፣ ለጳውሎስ ንግግር ምላሽ የሚሰጡ እንደ አንድ የጋራ ቡድን ሆነው ያገለግላሉ። ሊቀ ካህናቱና ሽማግሌዎችም ተጠቅሰዋል። ይህም ከጳውሎስ ያለፈ ታሪክ ጋር የተገናኘውን የአይሁድ አመራር ያሳያል። እነዚህ ቡድኖች የጳውሎስን ዳራና ሁኔታው ለምን ከባድ እንደሆነ ለማብራራት ይረዳሉ። ምዕራፉ የሮማን ባለሥልጣናትንም ያካትታል። ምንም እንኳን አብዛኛዎቹ ስማቸው ያልተጠቀሰ ቢሆንም፣ የሮማው አዛዥ ትሪቡን ጳውሎስን በማሰርና በመጠየቅ ቁልፍ ሚና ይጫወታል። የሮማውያን ወታደሮች ትዕዛዞችን በመወጣትና ጳውሎስን ለመግረፍ ሲዘጋጁ ተጠቅሰዋል። እነዚህ አሃዞች ከአይሁድ ተቃውሞ ጋር አብሮ የሚሰራውን የሮማውያንን ሕግ እና ኃይል ይወክላሉ። በአጠቃላይ፣ የሐዋርያት ሥራ 22 በጥንቃቄ ሲቆጠሩ ከ6 እስከ 7 የሚደርሱ የተለያዩ ሰዎችን ወይም ቡድኖችን ያካትታል። እነዚህም ጳውሎስ፣ ኢየሱስ፣ አናንያ፣ የአይሁድ ሕዝብ፣ የአይሁድ መሪዎች፣ የሮማውያን አዛዥ እና የሮማውያን ወታደሮችን ያካትታሉ። አንዳንዶቹ ግለሰቦች ሲሆኑ ሌሎቹ ደግሞ ቡድኖች ናቸው። ነገር ግን እያንዳንዳቸው ለምዕራፉ መልእክት አስተዋጽኦ ያደርጋሉ። በአንድነት፣ የእግዚአብሔር ዕቅድ በብዙ ሰዎች እና ሁኔታዎች ውስጥ እንዴት በአንድ ጊዜ እንደሚከናወን ያሳያሉ።